ሴት ልጅ የምታፈቅረውን ወንድ ልጅ ስታወራና የሚያፈቅራትን ወንድ ልጅ ስታወራ ያለው ልዩነት የምታፈቅረውን ስታወራ ሄሎ አባትዬ የኔ ፍቅር የኔ ፋፋጭ ንጉሴ የኔ ልቤ ምት ታውቃለህ ይኑድ እኔ በዚህ ምድር ምን እንደሚያሳስበኝ ታውቃለህ አንተን ያልታውቃል ሲት ነው የምለው የወንዶቹ በላይ ንጉሴ እንተኛ እምቢየው እንዳትወጣ እምቢየው እኔ ከወጣ እንዳትነግር እምቢ አያቀበጣ እሷ በሷ ልብ እኮ ቃብጣ ሙታለች እምቢ እንዳትወጣ አንተም ዝም ብለህ ተኛ እኔም በዚህ የምትለው እምቢየው የኔ የወንዶቹ በላይሽ ላይ ሆለታ ይስፈርብሽና እንዴ ብላ ተቀላሸለሻል አንዱ መናጢ እሷን ያፈቀረ ሲደውል ሄሎ የኔ ውድ ወዬ ደህና ነሽ ደህና እንዴት ነሽልኝማ አለሁ እንዴት ነህ ጠፋህ አረ ምንም አትፈልጊኝም እንዴ ማለት ከተመቸ ትደውላለህ እኔ እኮ አልተመቸህም ብዬ ነው እሺ እኔ ውድ በቃ ችግር የለውም ደግሞ በጣም ነው የምወድሽ እሺ ማለት እሺ ነው የምትይኝ አይ በቃ ችግር የለውም ደግሞ ጉፋኔም ይዞኛል መሰለኝ ራሴንም እያመመኝ ነው መዳሜም ዝም ብላ ስራ በቃ ችግር የለውም እንደዋወላለን ውዴ እሺ ቻው በቃ ዲብ ወስዳ እኔ እኮ መከራችን እኛ ማፍቀር እኮ አጣን እነሱ ሲያፈቅሩ የኔ ንጉስ አባትዬ የኔ ፋፋጭ የኔ ምናምን እኛ ስናፈቅር ጄኖሳይድ ይፈጸምብናል እንዴ ታዋ አልበዛም እንዴ የልባም ልጅ በ15 አመቷ አግብታ በ17 አመቷ ትወልዳለች አንቺ በ27 አመትሽ ቁጥሬን ማን ሰጠ ቁጥሬን ከየት አገኘሁት ያለሽ ገልቱ ከየት የሚምጣ ቁጥሩ ዋናው መደወሉ ነው ሰይጣን ይስጠው መጋኛ ይስጠው ጓደኛ ይስጠው ጠላቱ ነው ዝሮ የሚሰጠው ያ7 አመት ጠላት አንድ ክፉ ጠላት ይኖረዋል እሱ ነው የሰጠው ግን ከየት የሚቀበል ዋናው መደወሉ ነው አግቢ ምን አይነት ግትር አላማ አለኝ እኔ አሁን አላገባ እና እኔ ላግባልሽ ምን አይሶራ በእናታችሁ የሳውዲ መንግስት ድፍረቱ ወጡልኝ አላለም ከፈለክ ራስ ጭልጥ ወጥት በል እኮ ነው ብር ያለኝ ሳውዲ ለቅቄ የምወጣው እቺን ቃላት እቺን አጭር ቃላት ለተናገርካት ራሱ ትቀጣለህ በቃ ካልፈለከው ሀገሩን ሄድ ወደ መጃ እኛ አበሾች ነገስን እኮ አልሰማህም እንዴ እኔ አልወጣም ምን ልታም ማለት አልወጣም ምንድነው ከፈለክ ለራስ ሄድ ወደ መጃ እንጂ እኔ በህይወት እያለሁኝ ያው አለቅም ሳውዲ ምን እንደምታመጣ ያለው ማለት እንደማታመጣ ያለሁኝ እና በቃ ተው አያብዙት ምንድነው እርሶ ደግሞ ችግር አለበት እንዴ እኔ ሴት ልጅ ምንም ትሁን ችግር የለብኝም እውነቴን ነው ነገር ግን ቦርጫም እንዳትሆን እኔ በህይወቴ ቦርጫም ሴት ሳይቀበፍ ነው የሚለኝ ምንም እኮ ናችሁ አይደለም ነገር ግን እኔ አልወድም ቦርጭ ምክንያቱም ቦርጭ በስፖርት መጥፋት የሚችል ነገር ነው አሁን አንዳንድ ሰው ረዝም ሴት አጭር ሴት አልወድም ይላል አንቀጭን ይላል ምናምን ያነ የፈጣሪ ነው ችግር የለብኝም ቦርጫም ሴት ከቦርጭ ማልፎ ደግሞ ይሄ ክርክር ያለው ቦርጭ ከ6 እስከ 5 ቦታ እጠፍ ብሎ ያነ መከራ ነው ያነ ሻወር ለመውሰድ ራሱ ሌላ የሆነ አጣቢ ሰው ያስፈልጋል እኔ አልወድም ስትወልድ አትለይ ነፍሰ ጡር ስትሆን አትለይ በቃ መከራ እድሜ ልኳ እንደዚህ ዝብዝብ ብሎ ቦርጯን ራሱ ከልጅ በላይ ነው የሚከብዳት እኔ አልወድም ምክንያቱም ቦርጭ በስፖርት መጥፋት የሚችል ነገር ነው ቁመት ርዝመት ቅጥነት ግን ያን ተሳጥቶም ሊሆን ይችላል እውነቴን ነው እኔ ቦርጫም ሴት በቃ ማያዋጣ ማፊ ፋይታ እኔ አንቺን ሳስረግዝ ማለት ሳስረግዝ ስታረግጂ በምንም አርግጂ ብቻ ስታረግጂ መውለድሽን እየተጠባበቁ ሰቀቀን ነው ገና በ5 ወርስ ጀምረሽ በቃ ሰማይ ነው የሚደርሰው ቀፈትሽ ልጅነት ማለት በባዶ እግር እየሮጡ ከጓደኞች ጋር እየሳቁ ጨረቃን እንዳሻንጉሊት እየተከተሉ ዓለምን በየዋህነት ማለት ነው እውነቴን ነው ከዚህ ውጪ ያለው ልጅነት አይደለም ምክንያቱም ባዶ እግር የሚያስሮጥም የዋህነት ነው የሚያጫውትም ልብ ብላችሁ ማታ ተደባድበው የሆነ ልጅ ጋር ተፈረካክሰ ምናምን ከዛ እናት አባት ያሊ ጋር ድጋሜ እንዳላይ ምናምን ተብለ ጧት ግን ባንድ ትጫወታል የዋህነት ነው ጨረቃን በሄደ እያልክ መከተልም የዋህነት በቃ ዓለምን ሙሉ ባንድ ቦታው ነው ማየት ከዚህ ውጪ ያለ ልጅነት አይደለም እሰቡ ልጅ ነኝ አትበሉ 7 አመት ተገትራችሁ እኔ እኮ ገና ልጅ ስለሆንኩ ነው ልጅነት ያኔ ገና ጭቃ እየደፈደፍሽ ሳለቀረ እንደዚህ የራሳችሁ ላይ ሴራ አታስሩ ዝም ብሎ ሃያዎቹ ገብተው ሁላ እኔ እኮ ገና ልጅ ነኝ ልጅነቴ ሩጫ አልጨረስነው እና እኔ ልሩጥልሽ ድዳም እውነቴን ነው ያኔ ቀረ በቃ ከዚህ ጫማ ሰክታችሁ ኃላፊነት እስከወሰዳችሁ ድረስ የእናንተ ኑሮ ማንም አይንተራስላችሁም በራሳችሁ ኑሩት ኋላ ምርግት ነው የሚሆንባችሁ ድህነቱም ችጋሩም ቤተሰብም እንደዚህ እንደ ልሾ ተለጥፈው ዝም ነው የሚሉት
ሰው ሙቶ ሲለቀስ የሚሳቅ ቢሆን እኔ በጣም ብዙ ምስቅበት ሰው ነበር። እውነቴን ነው። እርግጥ ነው አይባልም። ነገር ግን እኔ የሚሳቅ ቢሆን እስቅ ነበር። አስባችሁታም በህይወት እያለ ያነሊ ሌባ ልቅምቅም እንደው ፈጣሪ እንደው ከዚህ መንደር ይሄ ልጅ ይሄ እንደው ወዲያ ውስድ አድርጎ ይገላግለን እንጂ እኮ እንደው ሀገሩ ሰላም አይሆንም። ይሄ እያለ ይሄ እንደው አሳዳጊ የበደለው ይሄ ዘሩ ማንዘሩ እንዲህ ነው እኮ ምናምን ሲል ቆይቶ ልክ ሲሞት አየየዋ እንዴት አለ ጥሩ ልኝ እንደው እንኳን አይደለም ሊናገር ሰው ሲያልፍ አንገቱን ደፍቶ ነበር። እንደው ታላቅ ወንድሙ ነው እንጂ ትንሽ መናጢ እሱማ ጥሩ አይደለም። እንደው አነታናሽ ወንድሙ ነው እንጂ ክልፍልፍ እኮ እሱማ ጥሩ ነው። እንደው የፈጣሪ እንደው አለው ነገር እንጂ የዋሆቹን እየመረጠ ነው የሚያነሳው። ያንሳችሁ በሽታ እኔ ሲጀመር የሆነ ነገር እኮ ተምታትቶብናል። ጤነኛ አይደለንም። በእኛ እርግማን ሊሆን በህዝቡ እርግማን ሊሆን ይችላል ይሞት ከመተ በኋላ ምስኪንዬ እንደው እንዴት አለ ጥሩ ልኝ እንደው ሲታዘዙ ቀላደፋ የሚል እንደው እንዲህ ብሎ እኔ በጣም ስቀባችሁ ነበር። የእናንተን እንደዚህ አባባል ከማስብ የልጇ ሞት ስለሚያሳዝነኝ ዝም እላለሁ እንጂ እስቅ ነበር።